አዶናይና ጃኒ ወደ አደባባይ ተመልሰዋል። ተመልከቱ እንግዲህ ይሄንን ቪዲዮ። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ አመት በዓል ነው። ፎቶት እንገኛለን። እራት እየበላን እኔ አዳሩን ለሺ ብያደርላችኋለሁ። ጧት ስነሳ ሚዲያው በሙሉ የተጥለቀለቀው በእነሱ ነው። የአዶናይና የጃኒ ቤተሰቦች እንግዲህ ማታ ላይ የራት ግብዣ ነበረ። ሁለቱም ቤተሰቦቻችን ይዞ ቶቶት የባህል አዳራሽ እንደምትመለከቱት የሚገርም ምሽት ነበረ። እንግዲህ ቀደም ብሎም አንድ ቪዲዮ ለቀው ነበረ። ይሄኛው ቪዲዮ ከመደቀቁ በፊት የሚገርም እንደምትመለከቱት ሲያደርጋቸው ነበረ። በርካቶችን ደስ አሰኝቷል። በፋሲካ ብዙዎች ደስታቸውንም እየገለጹ ይገኛል። ስለሆነ በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ይገኛል። ጋይሶች ምን ተሰማችሁ? እኔ በኩሌ አም ሃፒ። ከዚህ ጋራ በተያያዘ ሰዎች አሁንም ሀሳብ ምክራቸውን እየለገሱ ይገኛል። የእናንተን ማስተያየት በእርግጥ የሚጠይቅ ነው። ምን መሰላችሁ? እሱ ፕራይቬት ላይፋችሁን እባካችሁ ከድሮ ተማሩ፣ በስርዓቱ አድርጉት፣ ቆጥቡት። እያንዳንዱ ሁሉም ሰው ተመሳሳይ አይደለም። ለጃኒና ለአዶናይ ፍቅራችሁን እግዚአብሔር እስከ መጨረሻ አድርግላችሁ። ግን ብዙ አንድ ላይ አትታዩ፣ ብዙ በቪዲዮ አትታዩ። ለምን? ጠላት ስለሚበዛ። ከዚህም በፊት ሊያጣሏችሁ ምን ያህል ያልተጠየቁትን ሲቀባጠሩ እንደነበር አይታችኋል። እንደዚህ ጥሩ ነገር ስታዩ ጥሩ ነው። ነገር ግን እኔ ያው ቲክቶክ ላይ የሚሰራውን ነገር ታውቁታላችሁ። ወጣቶችን ኢንካሬጅ ማድረግ እኔ ካለፍኩበት በህይወት መስመር የተሳሳትኩባቸው ነገሮች እና ይህንን ባረግ ነበር ኖሮ ብዬ ማስባቸውን ነገሮች ለወጣቱ እያመጣው እንዲማሩበት ማድረግ ነው። እና አንድ ትልቁ ነገር ከህይወት የተማርኩት ምን መሰላችሁ? በዚህ እድሜ እግዚአብሔር የሰጣችሁ ብሌሲንጎች፣ ለምሳሌ ትዳራችሁ፣ ልጆቻችሁ፣ ህይወታችሁ፣ ኑሯችሁ ሽሽግ ድብቅ አድርጋችሁ መያዝ ያለባችሁ ነገር ፕራይቬት ላይፋችሁን ስታሳዩ፣ ስኬታችሁን ስታሳዩ፣ በህይወታችሁ እያደረጋችሁ ያሉትን ጥሩ ነገሮች በተለይ በፕራይቬት የሚሆኑ ነገሮች ማሳየት ሰው ምቀኛ ነው። ሰው ይቀናል። የእናንተ ህይወት እንዲበላሽ ይፈልጋል። ከነሱ እድሜ ትንሽ ጠንከር ያሉ ሰዎች እና ከህይወት የተማሩ ምክራቸውን እየለገሱ ይገኛል። እኔም እሱን ነገር ቢቀበሉ የሚል እንትናለኝ። አንድ ጊዜ አሳይተውናል። ካሁን በኋላ ግን ነገሮችን በመጠን ቢያደርጓቸው ለወደፊት ለሚኖራቸው ህይወት መልካም ይሆናል። እንግዲህ ሶሻል ሚዲያውን በፊት ቅቡጥ ሲያደርጉት ነበር። እብዶች ማለት ትችላላችሁ፣ በፖዚቲቭ ተርታችሁ ማለት ነው። አሁንም መልሶ ሶሻል ሚዲያውን በሙሉ መነጋገር ያድርጎታል። እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት እወዳለሁ። የጃኒ ፋሚሊ ማለት እንደምትመለከቱት የአዶናይ ፋሚሊ ማለት ቶቶት የባህል አዳራሽ እንግዲህ አዳሩን ድምቅ ብሎ ነው ያደረው። ቪዲዮዎቹን ጋብዛችኋለሁ። በሁለተኛ ከምናያቸው ቪዲዮዎች መካከል ፍልፍሉ ምን ገጠመው? ከዚህ ጋር በተያያዘ በትላንትናው ዕለት እንግዲህ አንድ መጥፎ ዜና ተሰምቷል። ፍልፍሉ ስትሮክ ገጥሞታል ነው እየተባለ ያለውና ሕክምናው ምን ደረሰ? ስትሮክ መነሻውስ ምንድን ነው? ፍልፍሉ ኮሜዲያን በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም ያው የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ሶስተኛና የመጨረሻ ቪዲዮ የምናየው እንግዲህ የተወዳጁ የቴዲ አፍሮ ሙዚቃ የፊታችን ሐሙስ ይለቀቃል። ሐሙስ ቀኑ ለምን ተመረጠ? 888 ነው። ሚስጥሩ ምንድነው የሚለውን ቪዲዮ ይዤላችኋለሁ። እሱን የምታዩ ይሆናል። እናንተ ማስተያየታችሁን ሰጡኛላችሁ። እኔ በጉጉት እየጠበኩ ነው የቴዲ አፍሮን ሙዚቃ። ዛሬ እነዚህና መሰል ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ በዓል እንዴት ነው? ሁሉ ሰላም፣ ሁሉ መልካም። ቀጥታ ወደ ቪዲዮአችን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ አድርጉት። ወደ ቪዲዮአችን። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ አመት በዓል ነው። ፎቶት እንገኛለን። እራት እየበላን አሁን የመጣ ነው። ሌት ቆይተን መተናል። ሁሉም ቤተሰቦች አሉ። ይሰማል? ሁሉም ቤተሰቦች አሉ። ዛሬ እነ ዲቻ ቦይስ አሉ። እነ ብሩክታዊት ነጻነት አለች። ዲቻ ቦይስ ወንድሞቼ እህቶች አሉ። ሁሉም ጃም አለች። እናት የጃ ፋሚሊም አሉ። የኔ ፋሚሊም በአጠቃላይ ደስ የሚል ፋሲካ እያሳለፍን ነው። እግዚአብሔር የተመሰገነ ይሁን። ኢንጆይ አድርጉ እንግዲህ درك بلاش يعني بلع غير هذا زين اي بلان يو
سوري زحمت لي معلش መሆን ያለባቸው እነሱ ዳጊ ወደዚህ አምጧቸው እነሱ ወደዛ ሄዱ ናቢ እናንተ እዛ ጋር ልፉ እዛ ጋር እናንተ ነይ ሃይ ፋይቭ አምሮብሻል ዛሬ ሃይና እንዴት ነሽ ደህና ነሽ ነፂ ነኝና ደህና ነሽ ናት ሳው ገዛ ኒኩም አገዛ ንጋኔና አስሜዋ ሃሚሞ ፈታቱ ለሁም ደው የኔ አባት እንዴት ነሽ በጣም የኔ አባት ቴንክ ዩ ነባ ቴንክ ዩ ሺ ቴንክ ዩ ها ابي اطعم الغس خلاله اطعم الغس سلام هاي بيبي هاي دهنا مش كمان يا اخي لحد غي ها نينا ثانك يو سو ماتش عم سجاله فلاور بفلاور አረጋችሁ እንደ ثانك يو سو ماتش ያምራል በጣም አንድ ጊዜ ለማስታወስ ያክል ቤተሰብ ያልሆናችሁ ሰብስክራይብ አድርጉ ቪዲዮ ላይክ አድርጋችሁ ደግሞ ላይክ አድርጉ ለጃኒና ለአዶናይ ፍቅራችሁን እግዚአብሔር እስከ መጨረሻ አድርግላችሁ ግን ብዙ አንድ ላይ አትታዩ ብዙ በቪዲዮ አትታዩ ለምን ጠላት ስለሚበዛ ከዚህም በፊት ሊያጣሏችሁ ምን ያህል ያልተጠየቁትን ሲቀባጠሩ እንደነበር አይታችኋል ስለዚህ ባካችሁ ጃኒዬም ሆነ አዶናይ ሶሻል ሚዲያ ላይ ብዙ ባትታዩ ብዙ ምናምን ባትሉ ጥሩ እኔ ብዙ ደስተኛ አይደለሁም ለምን የደረሰባትን የሚያውቅ ያውቃል እንደው እውነት ለመናገር በመጀመሪያ ከጎኗ ባልቆም ኖሮ ሰባብረዋታል ሶሻል ሚዲያውን ምን አይነት መንገድ እንዳለው ስለማቅ ከጎኗ ቆሜ ነው እንጂ እንቅጥቅጧን አውጥተው ባዶ ይከቷት ነበር ልጅቷን ሞራሏን ያቀውሷት ነበር የኛ ሰው ክፉ ነው ምንም ሳታረጋቸው ምንም ሳትበድላቸው ምንም ሳትደርስባቸው ዘምተቡባት ነበር እና ከባድ ስለዚህ ሶሻል ሚዲያን መቋቋም ቀላል አይደለም ቀላል ዳሜጅ ያመጣል በተለይ ለሴቶች ኤክስትሪምሊ ከባድ ነው ሶሻል ሚዲያ በዓል እንዴት ይዟችኋል መልካም ፋሲካ ለሁላችሁም ለኔ ቤተሰቦች በሙሉ መልካም በዓል እየተመኘው ዛሬ እኔ ስራ ላይ ነኝ እንደምታዩት ነገር ግን ደስ የሚሉ ዜናዎች አይቻለሁ አንደኛው ይሄኛው ነው የአዶናይ እና ጃኒ ደስ ብሎኛል አንዳንዴ ተፈትናችሁ እንደዚህ ጥሩ ነገር ስታዩ ጥሩ ነው ነገር ግን እኔ ያው ቲክቶክ ላይ የምሰራውን ነገር ታውቁታላችሁ ወጣቶችን ኢንካሬጅ ማድረግ እኔ ካለፍኩበት በህይወት መስመር የተሳሳትኩባቸው ነገሮች እና ይሄንን ባረግ ነበር ኖሮ ብዬ ማስባቸው ነገሮች ለወጣቱ ያመጣው እንዲማሩበት ማድረግ ነው እና አንድ ትልቁ ነገር ከህይወት የተማርኩት ምን መሰላችሁ በዚህ እድሜ እግዚአብሔር የሰጣችሁ ብሌሲንጎች ለምሳሌ ትዳራችሁ ልጆቻችሁ ህይወታችሁ ኑሯችሁ ሽሽግ ድብቅ አድርጋችሁ መያዝ ያለባችሁ ነገር ነው ኤክስፖዝ መሆን የለበትም በምንም ተአምር ያ ማለት ከእግዚአብሔር የመጣ ነገር በረከት ያለው ነገር ስለሆነ ብዙ ሰው ሊጎበኘው የሚገባ ነገር አይደለም በረከታችሁን ራሳችሁ ናችሁ ማጣጣም ያለባችሁና ሽሽግ ልታረጉት ይገባል ሁለተኛውና ዋናው ነገር ደግሞ ወደፊት ልታረጉ ያሰባችሁትን ነገር ድሪማችሁን
ከመሆኑ በፊት ለሰው እንዳትናገሩ። ሆኖ ካያችሁት በኋላ ነው ሰው ሊያውቅ የሚገባው። ስለዚህ እነዚህ ሁለት ነገሮች ላይ እንደወጣት ፕሊስ ተጠንቀቁ። ፕሊስ በረከታችሁን ለሰው አታሳዩ። ሁለተኛው ደግሞ ሆኖ አንድን ነገር እስካላያችሁት ድረስ ለሰው እንዳትናገሩ። ይሄ የኔ የፋሲካ ጊፍቴ ነው ለሁሉ። በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት እነዚህ ስምንቶች የበዙበት 18 ትራኮች ሶ አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣትን በማስመልከት ነው። እንደው ከዛ በፊት ከአልበሙ በፊት የታሰቡ ጉዳዮች ካሉ ከዛ ደግሞ በተጨማሪም አዳዲስ የተከፈቱ ለምሳሌ እነኚህን የሙዚቃዎች አሁን የሚወጡትን ሙዚቃዎች አድማጮች የት ያገኟቸዋል? በተጨማሪም ደግሞ አዲስ የተከፈተ የቲክቶክ ገጽ እንዳለም ሰማውና ስለሱ ንገርና እስቲ የዛሬው ውይይታችንን እንጨርሳለን። የሚኖረን ኢቨንት ለአሁን የታሰበ ነገር የለም፣ ግን በአርት ቲቪ ላይ ማክሰኞ ወደ 12 ሰዓት አካባቢ ላይቭ የሚለቀቅ እንዲሁም በቴዲ አፍሮ ኦፊሻል በራሱ ፔጅ ላይ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ፌስቡክም ያ ላይክ ፕሬስ ሪሊዝ እናደርጋለን። ከሆኑ ወዳጆች ከሆኑ ሰዎች ጋር ኢንቫይት አድርገን የራሳችንን ጊዜ ይኖረናል። ያ አንደኛ አርት ቲቪዎችን በጣም በዚሁ አመሰግናለሁ። በጣም የእውነት በጣም ጥሩ ተቀብለውናል። ጥሩ ነገር ኦፈር አድርገውልናል። ለፊውቸር ማብረን ለመስራት እንዲሁ ሰው የሚቀር ነገር ኦኬ ቴዲ ሳይሆን እኔ ነኝ ያስከፈትኩት። አንቺ ያስከፈትሽው አክቹሊ ሶሻል ሚዲያ ፐርሰን አይደለም። አዎ ግን ምንድነው በማኔጅመንትም ይሄዳል እንጂ እኔ አሁን ለምሳሌ ቲክቶክን አለመጠቀም ትክክል ነው አለመጠቀም ትክክል ነው ብዬ አላስብም። ምክንያቱም በአሁኑ ሰዓት ተደራሽነቱ በጣም ትልቅ ነው። እንዴት ልጠቀመው ነው ጥያቄ መሆን ያለበት እንጂ ሊኖረው ይገባል፣ ግዴታ ነው። ሁላችንም ይኖረናል። እኔም የለኝም እኮ ግን ይኖረናል። ስፔሻሊ ድሮ አርቲስቶች ነው ድሮ ብላ ትልቅ ሰው አላረገች። እኔም እኮ ትልቅ ሰው ነኝ። ድሮ ብላ ትልቅ ሰው አላረገች። የድሮ ኦኬ ሌጀንድ ቢላስ ነው መጥፎ አይደለም። ሶሻል ሚዲያ እኔም የለኝም ባይዞ እንግዲህ እኔ ነኝ እንደው የሚያስፈልገኝ በፕሮሞተርነት ከፌስቡክ ውጭ ምንም የለኝም። ይሄ ስንፍና ነው። አዎ ስንፍና ነው። እውነት ለመናገር አሁን ቲክቶክን በተመለከተ አሁን ካሉት የሶሻል ሚዲያ መተግበሪያዎች መካከል ነምበር 1 ቅድሚያ የሚባል በጣም አስደንጋጭ አልጎሪዝሙ በጣም የሚገርም ነው። እኔ እንደውም አሁን ከአዲሱ አልበሜ ጋር በራሴ ቲክቶክ እመጣለሁ። የተዘጋጀውበት ነው በደንብና ግዴታ ነው ግዴታችንም ነውና በአዲስ የቲክቶክ ፔጅ በማሂ አማካይነት ተከፍቷል። መቼ የተከፈተው? እሱን ገና ምንም እየሰራንበት አይደለም። የራሱ ሶሻል ሚዲያ በምን ይለያል ታዲያ? እንዴት እንለየው? እኔ አሁን ቲክቶክ ላይ ገብቼ ምን ብዬ ፎሎ ላድርገው? ቴዲ አፍሮ ሙዚቃ ልክ እንደ ዌብሳይቱ እንደነበረው ማለት ነው። ሚውዚክ ሳይሆን ሙዚቃ with K በዛ ነው ፎሎ ማድረግ ፈለገ ሰው ማድረግ ይችላል። ፍልፍሉ ኮሜዲያን በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም ያው የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀውም። አይ ቲንክ ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች ብዙም ፒክ አላደረገውም። ስለዚህ ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው፣ ወዲያው አልመጣም። በደም መቋረጥ ስትሮክ ወይም ኢስኬሚክ ስትሮክ በሚባለው ነው የመጣው። እንደው እንደ መነሻ ምክንያት የሚታወቅ ነገር ይኖራል? ምን አይነት አጋላጭ ሁኔታዎች ለእንዲህ አይነት ችግር ይዳረጋሉ የሚለው? አዎ እንግዲህ በጣም የተለመደው ምክንያት ደም ግፊት ነው። ደም ግፊት፣ ስኳር በሽታ፣ እነዚህ በጣም ኮመን የሆኑ የተለመዱ በውጭም እንደ ኢንተርናሽናልም እኛ ሀገርም የተለመዱ ምክንያቶች ናቸው። ሌሎች ደግሞ የልብ ምት መዛባት፣ ሲጋራ ማጨስ፣ አልኮል፣ ላይፍ ስታይላችን ጀነራል አለመንቀሳቀስ፣ ውፍረት መጨመር፣ እነዚህ እንግዲህ የተለመዱ ምክንያቶች ናቸው። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው
ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማልና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሮአችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ፣ እሱን አስረዳችኋለሁና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል፣ ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው። የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባለውን ታውቁታላችሁ ብዬ አስባለሁ። ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተብረን ተምረናልና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው፣ የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር። ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው። አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው። እና እንግዲህ እያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው። ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ። እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ፣ የሚፈጠሩትን በጣም አልፎ ነውና ይሄ ነው እንግዲህ የተፈጠረው። እሱ እያየ የነበረው ምልክት ምንድነው? ማቅለሽለሽ፣ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው። ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው፣ ግን 3 ቀን የቆየው በዚህ ምክንያት ነው። ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው። ወጣቶች የሆናችሁ ሰዎች ከእድሜው አንጻር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው፣ ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው። ይሄ በጣም ሂውጅ ነምበር ነው። ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን፣ ግን 26% ወጣቶች ናቸው ብላ ስትናገር ነበረ። ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው። ጊዜው እንደ ድሮ አይደለም። የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን፣ እንቅስቃሴ ማድረግ አለብን። ይሄ በጣም ሲሪየስ ነው። ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው። ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው። ህይወታችንን በአንዴ ልናጣ እንችላለን። ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል። ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል። ስትሮክ በጣም ሲሪየስ የሆነ ጉዳይ ነውና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ። ቼክአፕ መደረግ አለብን ብዬ ነው ማስበው። ሌላው ደግሞ ቅድም እንዳልኳችሁ ስትሮክ 2 አይነት ስትሮክ አለ ብያችኋለሁ። አንደኛው ስኬሚክ ስትሮክ ይባላል። ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው። ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው። ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው። ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል። ዋነኛው የስትሮክ ሪስክ ፋክተር ግፊት ነው። ግፊት በጣም መቆጣጠር አለብን። ስለዚህ ግፊታችንን ቼክ ማድረግ አለብን፣ ደም ግፊታችንን መቆጣጠር አለብን ማለት ነው። ነገሩ ግልጽ ሆኖላችኋል ብዬ አስባለሁ። ፍልፍሉ እንግዲህ እግዚአብሔር ይማር፣ በሰላም ለቤት ያብቃ ማለት ፈልጋለሁ። እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን። ከፍልፍሉ ፋሚሊ ጋር አንድ ላይ ነን፣ አብረን በዓልን እያሳለፍን ነው ስላላችሁ በጣም ቴንኪዩ። እስከዚህ ሰዓት እየተከታተላችሁ ከነበረ ደግሞ እጅግ አድርጌ ነው የማመሰግነው። በጣም ወዳችኋለሁኝ። በሌላ ወቅታዊ ቪዲዮ እስከምንገናኝ ድረስ ቻው።